ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ እንደተለመደው አካውንቲንግ ቱ ሚድ ኤግዛም ይዤላችሁ መጥቻለሁ ማለት ነው። እንደተለመደው በቻናላችን የተለያዩ ሚድ ጥያቄዎችን እና ፋይናል ጥያቄዎችን የሚሰራ ቻናል ስለሆነ ሰብስክራይብ እያደረጋችሁ እንድታበረታቱኝ እንዲሁም ላይክ እና ሼር በማድረግ እንድታበረታቱኝ እላችኋለሁ ማለት ነው። እንግዲህ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከሆናችሁ አሪፍ ጥያቄዎች ስላሉ ተጠቀሙበታላችሁ ብዬ ያሰብኳቸውን ጥያቄዎች ነው ያመጣሁላችሁ። ሞር ፎከስ የሚያደርጉት ዩኒት 1 ላይ ነው። ሶ ወደ ጥያቄው እንገባለን ማለት ነው። ፓርት 1 መልቲፕል ቾይስ ነው የሚለው። ሶ question number 1, which of the following should be included in the ending inventory while taking inventory at the end of the period ይላል። A goods in transit sold with FOB destination agreements. B goods in transit purchased with FOB destination agreements. C goods in transit sold with FOB shipping point. D goods of the party held on consignment. E none of the above ይላል። what is the answer? ኦኬ እንግዲህ ጥያቄው የሚለን ኢንቨንተሪ መጨረሻ at the end of the day ወይም ደግሞ at the end of the accounting period ላይ ኢንቨንተሪን እጃችን ላይ ያሉ ኢንቨንተሪዎችን ኢንዲንግ ኢንቨንተሪን ካውንት ስናደርግ ወይም ደግሞ ስንቆጥር ሊካተት የሚችለው በማንኛው ሜተድ ነው ወይም ደግሞ በማንኛው ሀሳብ ላይ ነው ኢንዲንግ ኢንቨንተሪ የሚካተተው ኢንዲንግ ኢንቨንተሪ ውስጥ ነው የሚለው። ሶ እንግዲህ መልሳችንን በምናይበት ጊዜ ኤ ላይ ምን ይላል? ጉድስ ኢን ትራንዚት በጉዞ ላይ ያለ እቃ ሶልድ ዊዝ ኤፍኦቢ ዴስቲኔሽን አግሪመንት ሻጭ ሆነን ለዴስቲኔሽን ስምምነታችን የሸጥንበት ስምምነት ኤፍኦቢ ዴስቲኔሽን ከሆነ ያ ማለት ገዢው በቤት ድረስ የምንወስድ ከሆነ እኛ ሻጭ ሆነን ያ ይቆጠራል ነው የሚለን። ቢ ላይ ደግሞ ጉድስ ኢን ትራንዚት ፐርቼዝድ ዊዝ ኤፍኦቢ ዴስቲኔሽን አግሪመንት ገዢ ሆነን ደግሞ እኛ ቤታችን ድረስ በሚያመጣልን ፍርርም ከተፈራረምን ሶ ጉዞ ላይ ያለው የኛ ዕዳ ነው ወይም ደግሞ እኛንን የምንቆጥረው ይላል። ሲ ደግሞ ጉድስ ኢን ትራንዚት ሶልድ ዊዝ ኤፍኦቢ ሺፒንግ አግሪመንት ስንሸጥ እኛ ጋር መጥተው ገዢዎቹ የሚወስዱ ከሆነ ከኛ ካምፓኒ ጋር የሚወስዱ ከሆነ ያ በጉዞ ላይ ያለውን እቃ እንቆጠራለን በሴሊንግ ይላል። ዲ ጉድስ ኢን ፓርቲ ሄልድ ኢን ኮንሳይመንት ማለት ሽጥልኝና የሆነ ፓርት ከተሸጠ በሸጥከው ፓርት ትንሽ ነገር አስብልሃለሁ የሚለው ያ ይቆጠራል ይላል። ሶ መልሳችን ሊሆን የሚችለው ኤ ነው። ምክንያቱም ጉድስ ኢን ትራንዚት ለሻጮች ከሆነ ዴስቲኔሽን ወይም ደግሞ ባየሩ አለበት ቦታ ድረስ የሚያስደርሱ ከሆነ በዛ በጉዞ ላይ ያለቃ እዳቸው ነው ማለት ነው። ቢከስርም ምንም ቢል እዳቸው ወደ እነሱ ነው። ሶ ኦነርሱ ትራንስፈርድ አልተደረገም ማለት ነው ኦነርሺፕነቱ። ሶ ኤ ጉድስ ኢን ትራንዚት ሶልድ ዊዝ ኤፍኦቢ ዴስቲኔሽን አግሪመንት እንደ ኢንቨንተሪ ኢንዲንግ ላይ እንቆጥረዋለን ማለት ነው። ሶ ዘ ኮሬክት አንሰር ኢዝ ኤ። question number 2, the management of Hyatt Inc. is considering the effect of various inventory costing methods on its income statement for income tax purpose, assuming that the price the company pays for inventory is increased, which method will lead us to the lowest possible income tax expenses? So እንግዲህ ኮስት ፍሎ አሰምፕሽን የምንላቸው ስፔሲፊክ አይደንቲፊኬሽን፣ ፈርስት ኢን ፈርስት አውት ወይም ደግሞ ፊፎ፣ ላስት ኢን ላስት አውት ወይም ደግሞ ሊፎ የተባሉትና እንዲሁም ደግሞ አቨሬጅ ኮስት ሜተድ አሉ ማለት ነው። ሶ ከነኚህ ውስጥ እንግዲህ እቺ የሀያት ካምፓኒ ምንድነው ፕራይሱ ኢንክሪዝ እያደረገ ነው ከጊዜ ወደ ጊዜ። ሶ ይሄ ደግሞ ታክስን ማለት ኢንካም ታክሷን ለመቀነስ ሲባል ማንኛውም ሜተድ ብትጠቀም ነው ኮስት ኦፍ ጉድስ ሶልድ ምንም ይሆንላት ሃይ ሆኖ ስለዚህ ወጪ ሃይ ነው ብላ ታክሷ እንዲቀንስላት ነው የምትፈልገው ማለት ነው። ስለዚህ ፕራይስ እየጨመረ ነው። ስለዚህ መጀመሪያ አካባቢ የገዛችበት ዋጋ በጣም ሎ ነው ማለት ነው። ሶ ፈርስት ኢን ፈርስት አውትን ከተጠቀመች መጀመሪያ አካባቢ የገዛኋቸው መጀመሪያ ተሸጠዋል ብላ ካሰበች ሶ የሸጠቻቸውን ረቨኑ ስታሰላ ኔት ኢንካሟ ኮስት ኦፍ ጉድስ ሶልድ ሎ ነው የሚሆነው ምክንያቱም የተገዙበት ዋጋ ዝቅተኛ ስለሆነ። ስለዚህ ኮስት ኦፍ ጉድስ ሶልዱ ሃይ እንዲሆን የሚፈልገው ምን እንዲሆን ከግሮስ ፕሮፊት ወይም ደግሞ ከኔት ሳሏ ላይ እንትኗ ኮስት ኦፍ ጉድስ ሶልዷ ተቀንሶ ፕሮፊቷ ነው አይደለም የሚመጣው። ሶ ከፕሮፊት ደግሞ ኦፕሬቲንግ ኤክስፔንስ ተቀንሶ ኔት ኢንካም ይመጣል። ሶ ያንን ለማንጣት
ኔት ኢንካም ዝቅ እንዲል ከተፈለገ ምን ነው መጠቀም ያለብን ማለት ነው? ላስት ኢን ፈርስት አውት ሜተድ። ምክንያቱም ፕራይስ ኢንክሪዝ ነው ያደረገው ብለናል። ሶ ዘ አንሰር ኢዝ ቢ ላስት ኢን ፈርስት አውት ሜተድን ብትጠቀም ኢንካም ታክሷ ዝቅ ሊል ይችላል። ምክንያቱም ኮስት ኦፍ ጉድስ ሶልዷን ሃይ ስለሚያደርገው ማለት ነው። ኩዌስችን ነምበር 3 ዌል ኢንዲንግ ኢንቨንተሪ ኦፍ ቤኮ ካምፓኒ ሹድ ሃቭ ቢን ሪፖርትድ አት ብር 192,000 it was erroneously recorded and reported at 162,000 ብር for the physical year ended December 31 2014 which of the following is necessary true the correct result in አለ። ስለዚህ አሁን እዚህ ጋር ምንድነው የተፈጠረው? ቤኮ ካምፓኒ ኢንዲንግ ኢንቨንተሪውን ሲቆጥር ተሳስቷል። ትክክለኛው 192,000 ነበር። ሶ 192,000 ነበረ፣ እሱ ግን በስህተት 162,000 አድርጎ ትራንስፈር አደረገው። ስለዚህ ኢንዲንግ ኢንቨንተሪያችን ምን ሆነ ማለት ነው? ሶ ኢንዲንግ ኢንቨንተሪ ኦቨርስቴት ማለት አንደርስቴት ነው የሆነው። ዲክሪዝ አድርገን ነው የመዘገብ ነው ማለት ነው። ሶ ኢንዲንግ ኢንቨንተሪያችን ዲክሪዝ አደረገ ማለት ደግሞ ያለው ኢፌክት ምንድነው? ያ ነገር ያለው ኢፌክት ምንድነው ነው የሚለን። ስለዚህ በ192,000 ሲቀነስ 162,000 ስንት ነው የሚሆነው? 30,000 ማለት ነው። 30,000 ያህል አንደርስቴት ሆኗል ኢንዲንግ ኢንቨንተሪያችን። ሶ ይህን ለማወቅ ኢፌክቱን ለማወቅ ኢንዲንግ ኢንቨንተሪ አንደርስቴት ሲሆን የሆነ ፎርሙላ እናውጣለን። ኮስት ኦፍ ጉድስ ሶልድ ኢዝ ኢኳልስ ቱ ቢጊኒንግ ኢንቨንተሪ አለ ሲደመር ፐርቼዝ አለ ሲቀነስ ምንድነው የምናደርገው? ኢንዲንግ ኢንቨንተሪ ነው አይደለም የምንቀንሰው። ሶ ይሄ ከሆነ አሁን እንግዲህ ኮስት ኦፍ ጉድ ሶልድ ላይ የሚያመጣው ኢፌክት ኢንዲንግ ኢንቨንተሪ ሎው ስለሆነ ስለቀነሰ ኮስት ኦፍ ጉድ ሶልድ ምን እንዲሆን ያደርጋል? ተቀናሽ ስለሆነ ኮስት ኦፍ ጉድ ሶልድ ሃይ እንዲሆን ያደርጋል። ኮስት ኦፍ ጉድ ሶልድ ሃይ ሆነ ማለት ደግሞ ግሮስ ፕሮፊት ማለት ደግሞ ግሮስ ፕሮፊት ማለት ሳልስ ማይነስ ኮስት ኦፍ ጉድስ ሶልድ ነው። ሶ ኮስት ኦፍ ጉድስ ሶልድ ተቀናሽ ነው አሁን ለግሮስ ፕሮፊት። ሶ ኮስት ኦፍ ጉድስ ሶልድ ቅድም ሃይ ሆኗል ኢንዲንግ ኢንቨንተሪው ስለቀነሰ። ስለዚህ አሁን ግሮስ ፕሮፊት ምን ይሆናል ማለት ነው? አንደርስቴት ይሆናል ማለት ነው። ሶ መልሳችን ሊሆን የሚችለው ማለት ማን ነው ማለት ነው? አንደርስቴት ቤኮስ ግሮስ ፕሮፊት ኦፍ ዘ ይር 2014 ባይ 30,000 ብር ማለት ነው። በ30,000 ብር ግሮስ ፕሮፊታችን አንደርስቴት ሆኗል። ቢ ላይ አንደርስቴት ቤኮ ግሮስ ኮስት ኦፍ ጉድ ሶልድ አንደርስቴት ሆኗል ይላል። ኖ አይሆንም፣ ቅድም እንዳየ ነው። ሲ ላይ ደግሞ ኦቨርስቴት ግሮስ ፕሮፊት ይላል። ይሄም አይሆንም። ኦቨርስቴት ኔት ኢንካም ይላል። ኔት ኢንካምም ኦቨርስቴት አይሆንም። ለምን እንደማይሆን ልንገራችሁ። ግሮስ ፕሮፊት ኔት ኢንካም ማለት ግሮስ ፕሮፊት ኔት ኢንካም ኢዝ ኢኳልስ ቱ ግሮስ ፕሮፊት ሲቀነስ ምንድን ነው? ኦፕሬቲንግ ኤክስፔንስ ነው። ኤክስፔንስ ሶ ኦፕሬቲንግ ኤክስፔንስ ስለሆነ ግሮስ ፕሮፊት ሎ ሆነ ማለት ኔት ኢንካም በዛው ሎ ሆነ ማለት ነው። ስለዚህ መልሳችን ኤ ይሆናል። ኩዌስችን ነምበር 4 which of the following inventory methods does not assume regular cost flow patterns ይላል። ኤ ፊፎ፣ ቢ ሊፎ፣ ሲ ዌትድ አቨሬጅ፣ ዲ ኦል ኦፍ ዚ አባብ ይላል። ዋት ኢዝ አንሰር? እንግዲህ ሀሳቡ የሚለው ምንድን ነው? ከሚከተሉት አሰምሽኖች ውስጥ ምንም ይሆን አሲዩም ሪጉላር ኮስት ፍሎ ፓተርን የሌለው ወይም ደግሞ ያልሆነው ማን ነው ነው የሚለን ፊፎ፣ ሊፎ እና ዌትድ አቨሬጅ። ሶ ፊፎ ሀሳቡን ስንረዳው ሪጉላር ኮስት ፍሎ ፓተርን ማለት በጊዜው ቅደም ተከተል ያላቸው የጊዜ ቅደም ተከተል ተከትሎ የሚሰራ አካውንቲንግ ወይም ደግሞ ኮስት ፍሎ አሰምሽን ያልሆነው የቱ ነው ነው የሚለን። ፊፎ ማለት መጀመሪያ የወጡት መጀመሪያ ይገባሉ ነው። ስለዚህ ምንድን ነው መጀመሪያ የወጡት ናቸው ማለት ነው የተሸጡት። ስለዚህ መጀመሪያ የተሸጡት መጀመሪያ የገቡት ናቸው የተሸጡት ማለት ሶሪ። ስለዚህ የጊዜ የታይም ኮንሲኩዌንትነስ አለው ማለት ነው። ስለዚህ ኢሬጉላር ፍሎ ነው። ሊፎም መጨረሻ ላይ የገቡ መጀመሪያ ይወጣሉ ነው። ስለዚህ ይሄ ምንድነው መጨረሻ ላይ የገቡት አንድ ላይ ነው የወጡት። ስለዚህ ሪጉላር ታይም አለው ማለት ነው። አቬሬጅ ግን ለሁሉም ተደምሮ የሚካፈል ነገር ስለሆነ አቬሬጁ ስለሆነ የሚወሰደው ሪጉላር ኮስት ፍሎ ፓተርን የለውም ማለት ነው። ሶ አራተኛው መልሳችን ማን ይሆናል? ሲ ዌትድ አቬሬጅ ማለት ነው። ኦኬ ኩዌስችን ነምበር 5 ብዙ አይታይም፣ ያው
እንግዲህ እንዳይታይ ምክንያት የሆነው ወደ ፒዲኤፍ ስቀይረው ብዙ ሰዎች እያዩት አይደለም እና ውሸት ይመስላችኋል መሰለኝ፣ ከየትም ጥያቄ የመጣ ይመስላችኋል እና ይሄን በማየት ቢያንስ ትክክለኛ ጥያቄ እንደሆነ እንድትረዱት ለማሰብ ነው። ማለት ይሄ ስለማይታይ ወደ ፒዲኤፍ ስለምቀይረው ነው እንጂ ሁሌም የምሰራው ሚድ እና ፋይናሎችን ነው ማለት ነው። ሶ ኩዌስችን ነምበር 5 እንግዲህ እኔ ያነብላችኋለሁ፣ ለመከታተል ሞክሩ። አት ዘ ኤንድ ኦፍ ዘ ጊቨን ፔሪድ ዘ ቫሉስ ኦፍ ኤንዲንግ ኢንቨንተሪ አት ፊፎ ነው የሚለው ኮስትስ ኢዝ 140 ሺህ ነው የሚለው 140 ሺህ ዘን ሴሊንግ ፕራይስ ኦፍ አይተምስ ዩዝ was estimated to be 155 ሺህ ሴሊንግ ቫሊዩ ይሸጣል ተብሎ ኤስቲሜት የሚደረገው ሴሊንግ ቫሊዩ 155 ሺህ ነው። ዘን how much is the lose due to declining in market values of the selling and በማርኬት ቫሊዩ ዲክላይን በማድረጉ ምክንያት የሚገጥመን ሎዝ እና የተጠየቅነው ሉዙ ስንት ነው? ምን ቢሆን ሴሊንግ ኤንድ ዲስፖዜብል ኮስት ኦፍ ዘ አይተም ኢዝ 15000 ቢሆን ያ ማለት የተሰጠን ነገር አለ ማለት ነው። ስለዚህ መጀመሪያ ምን ተሰጥቶናል? ኮስት ኦፍ ኢንዲንግ ኢንቨንተሪ ተሰጥቶናል ማለት ነው። ኢንዲንግ ኢንቨንተሪ 140 ሺህ ነው 140 ሺህ ነው። ሶ ከዚያ በኋላ ኤክስፔክትድ ሴሊንግ ቫልዩ አለ። ኤክስፔክትድ ሴሊንግ ቫልዩ ደግሞ 155 ሺህ ነው። ሶ ኤስቲሜትድ ሴሊንግ ቫልዩ 155 ሺህ ከሆነ ደግሞ ምን አለ ማለት ነው? ሴሊንግ ኮስት አለ። ሴሊንግ ኮስት እዚህ ኳስቱ 15 ሺህ አለ ማለት ነው። ስለዚህ በዚህ መሰረት ሉዛችን ስንት ነው የሚሆነው? ማርኬት ቫልዩ በመውረዱ ምክንያት ማለት ነው። የመጀመሪያው ልናሰላ የምንችለው ማን ማለት ነው? ኔት ሪያላይዜብል ቫልዩ ማለት ኤስቲሜትድ ሴሊንግ ፕራይስ ማይነስ ሴሊንግ ኮስት ነው። ያ ማለት ልንሸጥ ስንል የምናወጣው ወጪ ማለት ነው። ስለዚህ 155,000 ሲቀነስ ሴሊንግ ኮስቱ ስንት ይሆናል ተብለናል? 15,000 አይደለ? ስለዚህ ስንት ይሆናል ማለት ነው? ኔት ሪያላይዜብል ቫልዩ 140,000 ነው። ስለዚህ 140,000 ነው። ሶ ሉዝ አለ ወይ የሚለውን እናስብ እዚህ ጋር ማለት ነው። ስለዚህ ኔት ሪያላይዜብል ቫልዩ 140 ሺህ ከሆነ ምንም አይነት ሉዝ የለም። ለምን? ኢንዲንግ ኢንቨንተሪ ኮስቱ ምንድን ነው? 140 ሺህ ነው አይደለ? ስለዚህ ኔት ሪያላይዜብል ቫልዩ እዚ ኳልስቱ ኢንዲንግ ኢንቨንተሪ ኮስት ኦፍ ጉድስ ስለሚሆን ማለት ነው። ስለዚህ ይሄ እኩል ከሆነ ደግሞ ምን የለም? ምንም አይነት ሉዝ የለም። ሶ ዘ አንሰር መስት ቢ ዲ ኖ ሉዝ ውድ ቢ ሪፖርትድ ይሆናል ማለት ነው። ኦኬ ኩዌስችን ነምበር 6 ላይ ስንመጣ ዘ ፐርቼዝ ሪተርንስ ኤንድ አሎዋንስ አንደር ፐርፔቹዋል ኢንቨንተሪ ሲስተም ኢዝ ሪከርድ የሚደረገው እንዴት ነው? ያ ማለት ፐርቼዝ ሪተርን እና አሎዋንስ አንደር ምን ፐርፔቹዋል ኢንቨንተሪ ሲስተም ማለት ነው። እንዴት ነው ሪከርድ የሚደረገው? ኤ ሪከርድ አስ ኤ ዴቢት ቱ ፐርቼዝ አካውንት፣ ቢ ሪከርድ አስ ኤ ዴቢት ቱ ኢንቨንተሪ አካውንት፣ ሲ ሪከርድ አስ ኤ ክሬዲት ቱ ኢንቨንተሪ አካውንት፣ ዲ ሪከርድ ኤ ክሬዲት ቱ ፐርቼዝ ሪተርን ኤንድ አሎዋንስ አካውንት ማለት ነው። ሶ እንግዲህ ሁለት አይነት ቆጠራ እንዳለ ማለት ሁለት አይነት ሜተድ ኢንቨንተሪ ሲስተም እንዳለ እናውቃለን። ፔሪዮዲክ ኢንቨንተሪ ሲስተም እና ፐርፔቹዋል ኢንቨንተሪ ሲስተም። በፐርፔቹዋል ጊዜ እቃዎችን ስንገዛም ሆነ ስንመልስ አፌክት የሚደረገው ፐርቼዝ ሳይሆን በፐርፔቹዋል ጊዜ ኢንቨንተሪ ወይም ደግሞ መርቻንዳይዝ ኢንቨንተሪ የሚል የራሱ አካውንት እንዳለው እናውቃለን። ስለዚህ እቃዎችን ስንመልስ በፔሪዮዲክ ቢሆን ኖሮ ክሬዲት የምናደርገው ማንን ነበረ? ፐርቼዝን ክሬዲት እናደርጋለን። ሳልስ ሪተርን ኤንድ አሎዋንስን ዴቢት እናደርግ ነበር። አሁን ግን በፐርፔቹዋል ግን ራሱኑ ኢንቨንተሪውን ነው ኢንቨንተሪ ሲጨመርበት ሪተርን ኤንድ አሎዋንስ ምንድነው የሚሆነው ማለት ነው። ፐርቼዝ ሪተርን ኤንድ አሎዋንስ አንደር ፐርፔቹዋል ኢንቨንተሪ ሲስተም ሪከርድ የሚደረገው አስ ኤ ዴቢት ቱ ኢንቨንተሪ አካውንት ይሆናል ማለት ነው። ሶ ዘ አንሰር ኢዝ ቢ አስ ኤ ዴቢት ቱ ኢንቨንተሪ አካውንት። ኢንቨንተሪ አካውንትን ዴቢት ያደርጋል። ያ ማለት ገባ ማለት ነው። ኢንቨንተሪ አካውንት ተጨመረ፣ ሸጠን ነበር ተመለሰብን። ስለዚህ ቢ መልሱ ይሆናል ማለት ነው። ሶ ኩዌስችን ነምበር 7 እና 8ን የምትሰሩት ምን ነው ይላል? ቀጣይ በተሰጡት መረጃዎች ነው ይላል። ስለዚህ at the beginning of 2014 ስታር ካምፓኒ had 5000 ዩኒትስ ኦፍ ኢንቨንተሪ ኦን ሃንድ ኢች ኮስቲንግ 100 ነው አለ። ፐር
ብር ፐር ዩኒት። ዱሪንግ 2014 አዲሽናል 15000 ዩኒትስ ዌር ፐርቸስድ አት ኤ ሲንግል ዩኒት ኮስት ኤክስ። ነገር ግን አዲሽናል የተጨመሩት ዋጋቸው አልታወቀም። በኤክስ ብር እያንዳንዱ ዩኒት በኤክስ ያህል ብር 15000 ዩኒት ገዛን። አዘ ኢንድ ኦፍ 2014 ላይ ስናሰላ 10,000 የሚሆኑ ዩኒቶች ሪሜንድ ኦን ሃንድ እጃችን ላይ 10,000 የሚሆኑ ቀርተውናል። ስለዚህ ኮስት ኦፍ ጉድ ሶልድ ባይ ዩዚንግ ዌትድ አቬሬጅ ሜተድ ኢዝ 550,000 ብር ነው አለ። ኮስት ኦፍ ዩኒት ሶልድ የተሸጡት ዋጋቸው አጠቃላይ ምንን ተጠቅመን አቬሬጅ ዌትድ አቬሬጅ ሜተድን ተጠቅመን 550,000 ነው አለ። ሶ ወደ ጥያቄያችን እንምጣ። የመጀመሪያው ሰባተኛ ጥያቄ ላይ የተጠየቅነው ዘ ኮስት ፐር ዩኒት ኦፍ ጉድስ ፐርቸስ ኢን 2014 ኢዝ ብላንክ ይላል። ማንን የተጠየቅነው? የ2014 ላይ አዲሽናል ገዝተናል አይደለ? የ15,000ን የገዛንበት ዋጋ ስንት ነበረ ነው ያለን ማለት ነው። ሶ ይህንን ለመስራት እንግዲህ ቀጥታ ወዴት እንሄዳለን? እዚህ ጋር በወረቀት ሰርቼ የላችኋለሁ ማለት ነው። ሶ ወደዚህ ወደ ተሰሩት እንሄዳለን ማለት ነው። እንግዲህ ጊቭን እንዋጣለን። ጊቭናችን ምንድን ነው? የመጀመሪያው ጊቭናችን ምንድን ነው? ቢጊኒንግ ኢንቨንተሪ 5000 ዩኒት በስንት በመቶ ብር አለ ማለት ነው። በመቶ ብር አለ። ሶ 5000 ዩኒት በመቶ ብር ካለ ፐርቼዙ ደግሞ 15000 ዩኒት ገዝተናል። 15000 በፕራይስ ፕራይሱ አልታወቀም፣ ኤክስ ፕራይስ ማለት ነው። ሶ ኮስት ኦፍ ጉድ ሶልድ 155,000 ነው። ምንም በመጠቀም ዌትድ አቬሬጅ ፍሎ አሰምሽንን በመጠቀም ማለት ነው። ዌትድ አቬሬጅን በመጠቀም ስለዚህ ሪኳየርድ የተደረገው ምንድን ነው ማለት ነው? ኮስት ኦፍ ዩኒትስ ጉድ ፐርቼዝድ ይሆናል ማለት ነው። ስለዚህ ይሄ የተጠየቅናት ናት ማለት ነው። ኮስት ኦፍ ዩኒትስ ጉድ ፐርቼዝድ ማለት ነው። ስለዚህ ይሄን ለመስራት እንግዲህ መጀመሪያ ዌትድ አቬሬጅ ኮስት ሜተድ ምንድን ነው የሚለን? ይሄ የሚመጣው እያንዳንዱ የተገዙትን ዩኒት በኮስት ፕራይሳቸው አባስታችሁ ደምሩና ሲካፈል ለአቬሌብል ፎር ሳልስ ዩኒት ለዩኒቱ ብዛት አጠቃላይ ቢጊኒንግ ኢንቨንተሪም ካለ ቀጣይ የተገዙት እንዳለ ተደምረው ዩኒቶቹ አሉ አይደለ? ሶ ለነሱ አካፍላችሁ የሚገኘው ዌትድ አቬሬጅ ኮስት ሜተድ ይሆናል ብሎናል። ስለዚህ ያ ማለት እኛ ደግሞ ያ ማለት ምን ማለት ነው? ኮስት ኦፍ አቬሌብል ፎር ሳልስ ኦቨር ኮስት ኦፍ አቬሌብል ፎር ሳልስ ኦቨር ቶታል ዩኒት ነው የሚሆነው ማለት ነው። ቶታል ዩኒት ያ ማለት እንግዲህ እንደዚህ ከሆነ ኮስት ኦፍ አቬሌብል ፎር ሳልስ ኦቨር ቶታል ዩኒት ከሆነ እኛ ፈርስት ፋይንድ ዌትድ አቬሬጅ ኮስትን መፈለግ አለብን ማለት ነው። ግን የተጠየቅነው የተገዙት 15,000ዎቹ በስንት ብር ነው። ግን ያንን ለማግኘት ደግሞ ዌትድ አቬሬጅ ኮስትን መፈለግ አለብን ማለት ነው። እሱን ለማግኘት አቬሌብል ፎር ሳልስ ኦቨር ቶታል ዩኒት ነበረ። አቬሌብል ፎር ሳልስን ለማግኘት የ15,000 ፕራይስ ስለማይታወቅ ባጭሩ እጃችን ላይ ያለው ስንት ነው? 10,000 ነው አይደለ? 10,000 ዩኒት አጠቃላይ 20,000 ነው የገባው። ምክንያቱም መጀመሪያ 5,000 ቀጣይ 15,000 ገዛ። ስለዚህ 20,000 ነበረ ማለት ነው እጃችን ላይ። ከ20,000 ላይ 10,000 እጃችን ላይ ተገኘ ማለት 10,000 ነው ኦልሬዲ የተሸጠው። ስለዚህ ኮስት ኦፍ ጉድ ሶልድ የተሸጡት ዋጋ 550,000 የሆነው በአቬሬጅ ኮስት፣ አቬሬጅ ኮስቱ ስንት ቢሆን ነው 10,000ዎቹ በአቬሬጅ ኮስት ተባዝተው ነው አይደለ 550,000 የመጣው። ስለዚህ አቬሬጅ ኮስት ኢዝ ኢኳልስ ቱ ኮስት ኦፍ ጉድ ሶልድ ሲካፈል ለዩኒት ሶልድ ኳንቲቲ ይሆናል ማለት ነው። ዩኒት ሶልድ ኳንቲቲ። ስለዚህ አቬሬጅ ኮስት ኢዝ ኢኳልስ ቱ 550,000 የተሸጡበት ዋጋ ነው ብሎናል። የተሸጡት ቁሶች የገዛንባቸው ዋጋ ነው ብለናል። ሶ 550,000 ሲካፈል ለ10,000 ዩኒት ስናረገው 55 ይመጣል ማለት ነው። ይሄ ምናችን ነው? አቬሬጅ ኮስታችን ነው። አቬሬጅ ኮስት ማለት ነው። አቬሬጅ ኮስት ሶ አቬሬጅ ኮስት ይሄ ከሆነ ሶ ዌትድ አቬሬጅ ኮስት ኢዝ ኢኳልስ ቱ ኮስት ኦፍ አቬሌብል ፎር ሳልስ ኦቨር ቶታል ዩኒት ነው ብለናል። ስለዚህ ዌትድ አቬሬጅ ኮስት ደግሞ 55 አገኘን አይደለ? ስለዚህ 55 ኢዝ ኢኳልስ ቱ 5000 ሲባዛ በመቶ የመጀመሪያው ኢንዲንግ ኢንቨንተሪ ላይ ያለው ማለት ነው ሲደመር 15,000 ሲባዛ በኤክስ ኤክስ ማለት ስላላወቅ ነው ያላወቅ ነው ገንዘብ ማለት ነው ሲካፈል ለስንት
ለ20 ሺህ ይሆናል ማለት ነው። ለ20 ሺህ ይሆናል። ሶ 20 ሺህ ማለት አጠቃላይ ያለን ምንድን ነው? አማውንት ኦፍ ዩኒት ነው። ስለዚህ 55 ኢዝ ኢኳልስ ቱ 500 ሺህ ይሆናል። ይሄ ሲባዛ ሲደመር 15000 ኤክስ ሲካፈል ለ20 ሺህ ይሆናል። ኪሪስ ብናደርገው ይህንን እንደዚህ ብናባዛው 1,100,000 ይመጣል። ይሄ 1,100,000 እዚህ ኢኳልስ ቱ 500,000 ሲደመር 15,000 ኤክስ which is equals to 15,000 ኤክስ is equals to 1,100,000 ሲቀነስ 500,000 ይሆናል ማለት ነው። ሶ 15,000 ኤክስ is equals to 600,000 ይሆናል። ሲካፈል ለ15,000 ሲካፈል ለ15,000 ኤክስ is equals to 40 ይሆናል ማለት ነው። ሶ 40 ምንድነው? ኮስት ኦፍ ፐርቸስድ ጉድስ ማለት ነው። የገዛናቸው እቃዎች በአማካይ በአቬሬጅ ሲሰላ እነኛ የገዛንባቸው እቃዎች ስንት ነው ማለት ነው? በ40 ብር ነው ማለት ነው የገዛናቸው 15 ሺዎቹን። ሶ 15 ሺዎቹን በ40 ብር ገዝተናል ማለት ነው። ስለዚህ ኩዌስችን ነምበር 7 ዘ አንሰር ኢዝ ማን ይሆናል ማለት ነው? ሲ 40 ብር ገዝተናቸዋል ማለት ነው። ኩዌስችን ነምበር 8 ላይ ዘ ኮስት ኦፍ ጉድስ ሶልድ ኢን ዘ ይር ባይ ዩዚንግ ፊፎ ሜተድ ነው የሚለው። ፊፎ ሜተድን በመጠቀም ኮስት ኦፍ ጉድስ ሶልድ ኢን ዘ ይር ስንት ነው? እንግዲህ የሸጥናቸው ኮስቶች አሉ። ስለዚህ አጠቃላይ የሸጥናቸው 10 ሺህ ነው አይደለ? 10 ሺህ ከሸጥን ኮስት ኦፍ ጉድ ሶልድ ፈርስት ኢን ፈርስት አውት ማለት ደግሞ መጀመሪያ የገቡት መጀመሪያ ተሸጠዋል ማለት ነው። ስለዚህ ኢንዲንግ ኢንቨንተሪ መጀመሪያ ስንት ነበረ? 5000 ነበረ። ስለዚህ 5000 ኦልሬዲ ተሸጧል ማለት ነው። 5000 በስንት? በ100 ተሸጧል። በ100 ስለዚህ ስንት ይሆናል ማለት ነው? 500,000 ይሆናል። ይሄ 500,000 ይሆናል። እንግዲህ 500,000 ይሄ ከሆነ ሲደመር ቀጣይ ደግሞ ማን ነው የሚሸጠው? በፈርስት ኢን በፈርስት አውት ቀጣይ ከ15000 ነው 5000 የተሸጠው ማለት ነው። ስለዚህ 10000 ስለሆነ አጠቃላይ የተሸጠው 5000ን ደግሞ በስንት ሸጥን ማለት ነው? በ40። ስለዚህ በ40 ቅድም ያገኘነው ከላይ ያለ አይደለ? እነሱ በ40 ነው የተገዙ ብለናል። ስለዚህ በ40 ብር ቢሆን ኮስት ኦፍ ጉድ ሶልድ የሆነው መጀመሪያ የገቡት መጀመሪያ የወጡት። ስለዚህ 500,000 ሲደመር 5000 ሲባዛ በ40 ስንት ነው? 200,000 ይሆናል ማለት ነው። ስለዚህ ቶታሊ 700,000 ምን ይሆናል? ኮስት ኦፍ ጉድ ሶልዳችን ይሆናል ማለት ነው። ሶ ዘ አንሰር መስት ቢ ዲ 700,000 ማለት ነው። ኦኬ ኩዌስችን ነምበር 9 ዘ ኢንትሪ አንደር ፐርፔቹዋል ኢንቨንተሪ ሲስተም ቱ ሪካርድ ፐርቼዝ ኦፍ 20,000 ኦን አካውንት ኢዝ ይላል። ኤ ዴቢት ፐርቼዝ ፎር 20,000 ዴቢት ካሽ ፎር 6,000 ኤንድ ክሬዲት አካውንት ፔብል ፎር 14,000 ያለን ምንድን ነው ጥያቄው? ባጭሩ ለመረዳት ያህል ኢንቨንተሪ ሲስተም በፐርፔቹዋል ቢሆን ኢንቨንተሪ ሲስተሙ ከዚያ በኋላ ሪከርድ የምናደርገው ፐርቼዝ 20,000 ነው። 20,000 በምን ገዛን ግን? በአካውንት ወይም ደግሞ በብድር ማለት ነው። ስለዚህ 20,000 ስንገዛ ባጭሩ ልንገራችሁ እዚህ ጋር 20,000 ስንገዛ በፐርፔቹዋል ከሆነ ኢንቨንተሪ መርቻንዳይዝ ኢንቨንተሪ ዴቢት ይደረጋል። እንትን ደግሞ አካውንት ፔብል ደግሞ ክሬዲት ሳይድ ይጻፋል ማለት ነው። ስለዚህ መልሳችን ባጭሩ ሊሆን የሚችለው ሲ ዴቢት ኢንቨንተሪ 20,000 አካውንት ፔብል 20,000 ክሬዲት ይሆናል ማለት ነው። ሶ 9ኛ ጥያቄ መልሱ ሲ ነው። ኩዌስችን ነምበር 10 ቲቲ ኮርፖሬሽን ኢንቨንተሪ ኮስት ኦን ኢትስ ባላንስ ሺት ዋዝ ሃየር ዌን ፈርስት ኢን ፈርስት አውት ኢዝ ዩዝድ ዌን ላስት ኢን ፈርስት አውት ደግሞ ከምንጠቀመው ነው የሚላል። ምንድነው? ቲቲ ኮርፖሬሽን ኢንቨንተሪ የሚባል አለ እና በፊፎ ስታሰላው ባላንስ ሺት ላይ ያለው ኮስቷ ሃይ ሆነ። ከማን ይልቅ? በሊፎ ከምታሰላው ይልቅ። ሊፎ ማለት ላስት ኢን ፈርስት አውት ማለት ነው። አስዩም ኖ ቢጊኒንግ ኢንቨንተሪ ባይኖር ቱ ዋት ዳይሬክሽን ዲድ ፐርቼዝ ፕራይስ ዱሪንግ ጎ እየሄደ ያለው ወዴት ነው? በምን አይነት ዳይሬክሽን ነው ፐርቼዝ ፕራይሱ ከመጀመሪያው እስከ መጨረሻው ድረስ ያለው በምን አይነት ዳይሬክሽን ከሄደ ነው? እንግዲህ ኮስት ኦፍ ጉድ ሶልድ ሃይ የሆነው መቼ ነው? እዚህ ጋር ፈርስት ኢን ፈርስት አውት ሲሰላ። ፈርስት ኢን ፈርስት አውት ማለት መጀመሪያ አካባቢ የተገዙት ሲሰላ ማለት ወጥተዋል ተብሎ ሲሰላ ኮስት ኦፍ ጉድ ሶልድ ሃይ ሆነ። ሶ መጀመሪያ የገቡት ቫልዩዋቸው ሃይ ነበር ማለት ነው ከምን መጨረሻ ከገቡት። ስለዚህ ፕራይሳችን ዳይሬክትሊ ወዴት እየሄደ ነው? ዲክሪዚንግ ዳውን እየሄደ ነው። ዘ አንሰር ኢዝ ቢ። ኩዌስችን ነምበር 11 ኢፍ ቢጊኒንግ ኢንቨንተሪ ኢዝ ብር 40,000 ኮስት ኦፍ ጉድ ሶልድ ኢዝ ብር
50,000 ኤንድ ዘ ኢንዲንግ ኢንቨንተሪ 65,000 ዋት ኢዝ ኮስት ኦፍ መርቻንዳይዝ ፐርቼዝ ይለናል። ሶ ይህን ለመስራት የተሰጠን ምርጫው አንድ አጋጣሚ ተቆርጧል። ከዚህ በላይ ላገኝ አልቻልኩም፣ ይቅርታ። እንግዲህ ዩኒት ዋን ናቸው እነኚህ በሙሉ ፎከስ የሚያደርጉ ብያችሁ ነበረ። ሶ ስለተቆረጠ ነው። ከዚህ በላይ ላገኛቸው፣ ካገኘኋቸው ፓርት 2 ብዬ እሰራላችኋለሁ ማለት ነው። ስለዚህ የተሰጡንን እኔ ቢጊኒንግ ኢንቨንተሪ እንግዲህ በቢጊኒንግ ኢንቨንተሪ ተሰጥቶናል ስንት 40,000 ተሰጥቶናል። ሺ ብንላት ይችን 40,000 ተሰጥቶናል። ቀጣይ ደግሞ ጉድስ ሶልድ ኢዝ ብር ምን ኮስት ኦፍ ጉድ ሶልድ እዚህ ኳልስቱ ስንት ተሰጥቶናል? ኮስት ኦፍ ጉድ ሶልድ 50,000 ተሰጥቶናል። 50,000 ከተሰጠን ከዚያ በኋላ ኢንዲንግ ኢንቨንተሪ ነው ተሰጠን። ኢንዲንግ ኢንቨንተሪ ደግሞ ስንት ተሰጥቶናል? 65,000 ማለት ነው። 65,000 ተሰጥቶናል። ሶ 65,000 ተሰጥቶናል። የተጠየቅነው ማን ነው? ፐርቼዙ ስንት ነው? ሶ ይህን ለማወቅ እንግዲህ ምን ላይ እናገኘዋለን? ይሄን እንዴት እናገኘዋለን ማለት ነው? ፐርቼዙ ሊሆን የሚችለው ኮስት ኦፍ ጉድ ሶልድ እዚህ ኳልስቱ ቢጊኒንግ ኢንቨንተሪ ሲደመር ፐርቼዝ ነው አይደለ? ሲቀነስ ኢንዲንግ ኢንቨንተሪ። ስለዚህ ቢጊኒንግ ኢንቨንተሪ 40,000 መጀመሪያ ኮስት ኦፍ ጉድ ሶልድ ስንት ነው? ኮስት ኦፍ ጉድ ሶልድ 50,000 ማለት ነው። ስለዚህ 50,000 እዚህ ኳልስቱ 40,000 ሲደመር ፐርቼዝ የሚባለው ያልተሰጠን ሲቀነስ 65,000። ስለዚህ ፐርቼዝን ለማግኘት ፐርቼዝ እዚህ ኳልስቱ 50,000 ሲቀነስ 40,000 ሲደመር 65,000 ይሆናል ማለት ነው። ስለዚህ ፐርቼዝ ባጭሩ ስንት ይሆናል ማለት ነው? 75,000 ይሆናል ማለት ነው። 75,000 ይሆናል። ሶ ዘ አንሰር ኢዝ 75,000 ነው የሚሆነው። ያው ምርጫው ባይኖርም መልሱ 75,000 ነው ማለት ነው። ሶ እስከዚህ ድረስ እንግዲህ ካዳመጣችሁኝ በጣም አድርጌ ነው የማመሰግነው። ያው ካዳመጣችሁ አይቀር እንግዲህ ላይክ፣ ሼር፣ ሰብስክራይብ እና እንዲሁም ደግሞ የደውል ምልክቷን እያበራችሁ ሌሎች ቪዲዮዎች ስለቅ እንዲደርሳችሁ እላችኋለሁ ማለት ነው። ያው ጥቅሙ ለሁላችንም ስለሆነ ደውል ምልክቱን ካላበራችሁ ቀጣይ ቪዲዮ ስለቅ ቻናሉ ብዙ ሰብስክራይብ ስለሌለው አይደርሳችሁም ማለት ነው። ሶ እኔንም አበረታቱኝ፣ እናንተም ይደርሳችኋል። እስከዛው ድረስ መልካም ቀን ብዬ እመኝላችኋለሁ ማለት ነው። አመሰግናለሁ ስለ